ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የታሪክ ትምህርት ነው ወይም የሂስትሪ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 3 ሶስተኛውን ክፍል ወይም ቪዲዮ ስሪ እንመለከታለን። በዛሬ ትምህርታችን መነሻ የምናደርገው 3.2 ፕሪ አክሱማይት ስቴትስ ኤንድ ዜር ጂኦግራፊካል ሴቲንግ የሚለውን ርዕስ ነው። ፕሪ አክሱማይት ስቴትስ ኤንድ ዜር ጂኦግራፊካል ሴቲንግ። በባለፈው ክፍለ ጊዜ ትምህርታችን ዘ ሜጀር ሪሊጅንስ ኢን ኢትዮጵያ የሚለውን ተመልክተናል። እንግዲህ ኢትዮጵያ የባህል፣ የቋንቋ፣ የጎሳ እና የሃይማኖት ብዝሃነት ያለባት ሀገር እንደሆነች ተወያይተናል። ኢትዮጵያ ኢዝ ኤ ካንትሪ that has a diverse language, a diverse religion, a diverse culture and a diverse ethnicity ወይም ደግሞ ክላን የተለያዩ ብዛ ሃይማኖት፣ ብዛ ጎሳ፣ ብዛ ባህል፣ ብዛ ቋንቋ ያለባት ሀገር እንደሆነች አይተናል። እንግዲህ ኢትዮጵያ ውስጥ ሃይማኖት ሲነሳ አራት ሜጀር ሪሊጅኖች እንዳሉ ወይም ደግሞ እንደ ሃይማኖት ሊነሱ የሚችሉ አራት ዋና ዋና ሃይማኖቶች እንደሆኑ እነዚህም ሎካል ወይም ኢንዲጂነስ ሪሊጅን፣ ጁዲዝም ኦር አብርሃሚክ ሪሊጅን ወይም ደግሞ የአይሁድ ሃይማኖት፣ ክርስቲያኒቲ ኤንድ እስላም ወይም እስላሚክ ሪሊጅን ናቸው። ኢንዲጂነስ የምንላቸው አገር በቀል ሃይማኖቶች ሲሆኑ እያንዳንዱ ጎሳ በራሱ የሚከተላቸው ከየትኛውም ዓለም ያልመጡ ማህበረሰቡ በራሱ ጊዜ ወይም በራሱ የአኗኗር ስርዓት የፈጠራቸው ሃይማኖቶች ሲሆኑ ለዚህም የዋቄ ፈናን የኦሮሞ የባህል ሃይማኖት ወይም ደግሞ ኢንዲጂነስ ሃይማኖት እንደ ምሳሌ አድርገን አንስተናል። እንዲሁም ጁዲዝም ወይም አብርሃሚክ ሪሊጅን፣ ክርስቲያኒቲ ኤንድ እስላሚክ ሪሊጅን ኢትዮጵያ ውስጥ እንዴት ገባ፣ የገባበትን ታሪካዊ ሁነት፣ ከዛ አሁን ያለበትን ሁኔታ ተነጋግረናል። በዛሬው ክፍለ ጊዜ 3.2 ፕሪ አክሱማይት ስቴትስ ኤንድ ዜር ጂኦግራፊካል ሴቲንግ የሚለውን መነሻ አድርገን ሰዓታችን እንደፈቀደልን መጠን እንነጋገራለን ማለት ነው። እንግዲህ ፕሪ አክሱማይት ስቴትስ ኤንድ ዜር ጂኦግራፊካል ሴቲንግ ስንል እንግዲህ የአክሱም ስርወ መንግስት የሰሎሞን ስርወ መንግስት የሚባለው አክሱማይት ዳይናስቲ በኢትዮጵያና በአፍሪካ ቀንድ ከመመስረቱ በፊት በኢትዮጵያና በአፍሪካ ቀንድ የነበሩ መንግስታት የትኞቹ ናቸው የሚለውን እናነሳለን ማለት ነው። እንግዲህ እንደ ታሪክ መዛግብት የአክሱማይት ኪንግደም ወይም አክሱማይት ስቴት የተመሰረተው በ150 ወይም በ200 ቢሲ አካባቢ እንደሆነ ይነገራል። አንዳንድ መጽሐፍት በ150 ቢሲ ይላሉ፣ አንዳንድ መጽሐፍት በ200 ቢሲ ይላሉ። ስለዚህ ፕሪ-አክሱማይት ስቴትስ ኤንድ ዜር ጂኦግራፊካል ሴቲንግ ስንል ስቴትስ ቢፎር 150 ቢሲ ማለት ነው። ስቴትስ ኢን ኢትዮጵያ ኤንድ ዘ ሆርን ኢን ኢትዮጵያ ኤንድ ዘ ሆርን ቢፎር 150 ቢሲ ከ150 ዓመተ ዓለም በፊት ወይም ደግሞ የአክሱማይት ስቴት ወይም የአክሱማይት ኪንግደም ከመመስረቱ በፊት የነበሩ መንግስታት እነሱን እያነሳን እንወያያለን። እንግዲህ ቢፎር አክሱማይት ስቴት ወይም ፕሪ አክሱማይት ስቴትስ ኢን ኢትዮጵያ ኤንድ ዘ ሆርን ኦፍ አፍሪካ ዜር ዌር 4 ኖውን ኤንሸንት ስቴትስ፣ አራት ታዋቂ ወይም ደግሞ እንግዲህ የአርኪኦሎጂካል ፋይንዲንግስ እንደሚያስረዱት አራት የተለያዩ መንግስታት እንደነበሩ ይጠቀሳል። ስለዚህ ፕሪ አክሱማይት ኢን ኢትዮጵያ ኤንድ ዘ ሆርን ዜር ዌር 4 ኤንሸንት ስቴትስ። ፕሪ አክሱማይት ኢን ኢትዮጵያ ኤንድ ዘ ሆርን ኢን ኢትዮጵያ ኤንድ ዘ ሆርን there were 4 major or 4 known ancient states አራት የሚታወቁ ጥንታዊ መንግስታት ወይም ደግሞ ስቴቶች ነበሩ። the evidence is obtained from archaeological findings መረጃቸው የተገኘው ከአርኪኦሎጂካል ፋይንዲንግ ወይም ከአርኪኦሎጂካል ቁፋሮ ነው። the evidence is obtained from
archaeological findings ከአርኪኦሎጂካል ፋይንዲንግስ ወይ ደግሞ ከአርኪኦሎጂካል ቁፋሮች ነው እንግዲህ እነዚህ መንግስታት እንደነበሩ በታሪክ የታወቀው ማለት ነው። እነዚህም they were Punt, the state of Punt, the state of Yeha, the state of Yeha, the state of Haulti Melazo, the state of Haulti Melazo and the state of Damat ናቸው። the state of Damat. These are the four known pre-Aksumite states. The four known pre-Aksumite states in Ethiopia and the Horn. በኢትዮጵያና በአፍሪካ ቀንድ ከአክሱም መንግስት መነሳት ወይም ከአክሱማይት ዳይናስቲ ወይም ከአክሱማይት ኪንግደም መነሳት ወይም መጀመር በፊት የነበሩ ፕሪአክሱማይት ስቴትስ ወይም ኤርሊ ስቴትስ ኢን ኢትዮጵያ ኤንድ ዘ ሆርን ወይም ዘ ኤንሸንት ኖን ስቴትስ የምንላቸው እነዚህ ናቸው። ዘ ስቴት ኦፍ ፑንት፣ ዘ ስቴት ኦፍ የሃ፣ ዘ ስቴት ኦፍ ሐውልቲ ሜላዞ ኤንድ ዘ ስቴት ኦፍ ዳማት ናቸው። ሶ ፈርስት ሌት አስ ሲ ዘ ስቴት ኦፍ ፑንት። ዋን ዘ ስቴት ኦፍ ፑንት ዘ ስቴት ኦፍ ፑንት የፑንት መንግስት የሚለውን እንመልከተው። የት አካባቢ ነበር? ምን አይነት መንግስት ነበር? ግዛቱ የትኛውን አካባቢ ይሸፍን ነበር? እንግዲህ በዘመኑ ከየትኞቹ ሀገራት ጋር ግንኙነት ነበረው? ፎሬን ሪሌሽን ኦፍ ዘ ፑንት ስቴት ቴሪቶሪ፣ እድሜው መቼ አካባቢ የተመሰረተ ነው የሚለውን እንመለከታለን። ሶ ዘ ስቴት ኦፍ ፑንት የሚለውን እንመልከት። ዘ ስቴት ኦፍ ፑንት እንግዲህ ዘ ስቴት ኦፍ ፑንት ኢት ዋዝ ኤንሽንት ኤንድ ሂስቶሪካሊ ኖውን ኢን ዘ ሆርን ኦፍ አፍሪካ። በአፍሪካ ቀንድ እንግዲህ ሂስቶሪካሊ ኖውን እና ዘ ኤንሽንት የምትባለው መንግስት የፑንት መንግስት ነው። ኢት ዋዝ አን ኤንሽንት ኤንድ ሂስቶሪካሊ known state in the Horn of Africa. Known state in the Horn of Africa. በአፍሪካ ቀንድ ጥንታዊው እና ሂስቶሪካሊ በታሪክ የሚታወቀው እንግዲህ አርኪኦሎጂካል ፋይንዲንግስ ወይም ደግሞ የአርኪኦሎጂካል ቅሪት ግኝቶች የሚያሳዩት እንግዲህ በአፍሪካ ቀንድ ምናልባትም የመጀመሪያው መንግስት ወይም ስቴት ፑንት እንደሆነ ነው። ስለዚህ ፑንት ኢት ኢዝ ኤንሽንት ኤንድ ሂስቶሪካሊ ኖን ስቴት ኢን ዘ ሆርን ኦፍ አፍሪካ ኤንድ ኢት ኢዝ ቢሊቭድ ኢት ኤግዚስትስ ፍሮም ኢን ዘ ሰርድ ሚሊየን ቢሲ ዛት ኢዝ ፍሮም 3000 ቱ 2000 ቢሲ ባለው ዘመን እንደነበረ ይታመናል። ኢት ኢዝ ቢሊቭድ the state of Punt exists in the third millennium BC. In the third millennium BC. That means from 3000 to 200 BC. ከ3000 እስከ 2000 ባለው ዘመን መካከል ላይ የተመሰረተ እንግዲህ በአፍሪካ ቀንድ እና በኢትዮጵያ ጥንታዊ የሚባለው መንግስት ዘ ስቴት ኦፍ ፑንት ነው። ቴሪቶሪ ኦፍ ስቴት ኦፍ ፑንት ግዛቱን ስንመለከት ቴሪቶሪ ኦፍ ዘ ስቴት ኦፍ ፑንት
የፑንት ግዛት እስከየት ድረስ ነበረ ወይም የትኛው አካባቢ ነበር የሚለው ኤግዛክት ሎኬሽን ኤንድ ቴሪቶሪያል ሊሚትስ አር ኖት ዌል ኖውን። ኤግዛክት ሎኬሽኑ እና ቴሪቶሪያል ሊሚቱ በትክክል አይታወቅም። ኤግዛክት ሎኬሽን ኤንድ ቴሪቶሪያል limit of the state of Punt is not well known በትክክል አይታወቅም። It's not well known, but historians suggest that its territory falls in the Red Sea and Indian Ocean coastal parts, that is in the present day Djibouti, Eritrea, Ethiopia and Somalia. ነገር ግን የታሪክ ሰዎች ወይም ሂስቶሪያንስ የቀይ ባህርና የህንድ ውቅያኖስ የባህር ዳርቻዎች አካባቢ ማለትም የዛሬዋን ጅቡቲን፣ ኤርትራንና ኢትዮጵያን እና ሶማሊያን አካባቢ ሊያካልል እንደሚችል ግን ይገምታሉ። But historians suggest that the territory of the state of Punt, might include the coastal lands of Red Sea and Indian Ocean. Implies the present day Djibouti, Eritrea, Ethiopia and ሶማሊያ እነዚህ አካባቢዎች ሊሆኑ እንደሚችሉ ግን የታሪክ ሰዎች ይገምታሉ። ኤግዛክትሊ ግን ከዚህ እስከዚህ ነው የሚለው በትክክል አይታወቅም። ስለዚህ በአፍሪካ ቀንድ የቀይ ባህርና የህንድ ውቅያኖስ ዳርቻ የዛሬዎቹን ጅቡቲን፣ ኤርትራን፣ ኢትዮጵያና ሶማሌን አካባቢ ያካለለ ግዛት የነበረው መንግስት እንደነበረ ግን የታሪክ ሰዎች ወይም ሂስቶሪያንስ ግምታቸውን ያስታውቃሉ ወይም ደግሞ ያስቀምጣሉ። ነገር ግን ኤግዛክትሊ የት አካባቢ እንደሆነ ቴሪቶሪው ከየት እስከ የት እንደነበረ ግን በትክክል የታሪክ ማስረጃዎች ማሳየት አልቻሉም። ይህም የታሪክ ሰዎች ግምት ነው። በግምት ግን እነዚህን አካባቢዎች ያስተዳድር የነበረ መንግስት እንደነበረ ያስቀምጣሉ ማለት ነው። ስለዚህ ቴሪቶሪው የቀይ ባህርና የህንድ ውቅያኖስ ዳርቻዎች ማለትም የዛሬዋን ጅቡቲን፣ ኤርትራን፣ ኢትዮጵያና ሶማሊያን ያካልል የነበረ ግዛት የነበረው መንግስት እንደነበረ ግን የታሪክ ምሁራን ያስረዳሉ። ሌላው እዚህ ጋር ማንሳት ያለብን ፎሬን ሪሌሽን ኦፍ ኢጅፕት ምንድነው? ዘ ስቴት ኦፍ ፑንት ይቅርታ፣ የፑንት ስቴት የነበረው የውጭ ግንኙነት ምን ይመስል ነበር የሚለውን እንመልከት። ፎሬን ሪሌሽን ኦፍ ዘ ስቴት ኦፍ ፑንት እንግዲህ የፑንት መንግስት እንግዲህ የታሪክ ግኝቶች እንደሚያስረዱት ዘ ስቴት ኦፍ ፑንት ሃድ ፎሬን ሪሌሽን ዊዝ ኢጅፕት፣ ከኢጅፕት ጋር ግንኙነት እንደነበረው የታሪክ ማስረጃዎች ያስረዳሉ። ስለዚህ the foreign relation of the state of Punt was with ancient Egypt, especially some evidence of the Egyptian hieroglyphics። እነዚህ የኢጂፕሽያን የሂሮግሊፊክስ ጽሁፎች እንደሚያስረዱት
ዘ ስቴት ኦፍ ፑንት ሃድ ትሬድ ሪሌሽን ዊዝ ኤንሸንት ኢጅፕት ከኢጅፕት ጋር የንግድ ግንኙነት እንደነበረው ያሳያል። ሂስቶሪካል ሄሮግሊፊክስ ወይም ደግሞ ሄሮግሊፊክስ ኤቪደንስስ ኦፍ ኢጅፕት ሾውስ ዛት ዘ ስቴት ኦፍ ፑንት ሃድ ትሬድ ሪሌሽን ዊዝ ኤንሸንት ኢጅፕት። ስለዚህ ኢት ሃድ ትሬድ ሪሌሽን ዊዝ ኤንሸንት ኢጅፕት ከጥንታዊት ግብፅ ጋር የንግድ ግንኙነት ነበራቸው። ለንግድ ግንኙነታቸውም የመሬትና የባህር መስመሮችን ይጠቀሙ ነበረ። ፎር ዜር ትሬድ ሪሌሽን they were used land and sea trade routes. sea trade ስንል ሪድ ሲ ትሬድ ሩትስ የመሬት ላይና የባህር የንግድ መስመሮችን ወይም ሩቶችን ይጠቀሙ ነበረ። እንግዲህ ከግብፅ ጋር በነበራቸው የንግድ ግንኙነት የፑንት መንግስታት ወይም ደግሞ ዘ ስቴት ኦፍ ፑንት ወደ ግብፅ የሚከተሉትን ኤክስፖርት ያደረጉ ነበረ። ከግብፅ ደግሞ የሚከተሉትን ኢምፖርት ያደረጉ ነበረ። in the Egyptian trade relationship or with the Egyptian trade relationship, the punts were export that is to Egypt the following one ለምሳሌ አይቮሪ የዝሆን ጥርስ አይቮሪ፣ ፓንተር፣ ስኪን፣ ማይሪዝ ትሪ፣ ኦስትሪች ፌዘር የሰጎን ላባ ፌዘር እና የመሳሰሉትን ወደ ግብፅ ኤክስፖርት ያደርጉ ነበር። በተቃራኒው ፍሮም ኢጅፕት የሚከተሉትን ኢምፖርት ያደርጉ ነበር። ኢምፖርት ፍሮም ኢጅፕት እነዚህን ደግሞ ኢምፖርት ያደርጉ ነበር። ለምሳሌ ሃችስ፣ ዳገርስ ኤንድ ኔክሌስስ እነዚህ ጌጣጌጦችን ኢምፖርት ያደረጉ ነበረ። ስለዚህ ኢምፖርት ኤክስፖርት የነበረው የንግድ ግንኙነት በተለይ ከኤንሸንት ኢጂፕሽያን ጋር ነበራቸው ማለት ነው። ስለዚህ ፕሪአክሱማይት ስቴትስ ኢን ኢትዮጵያ ኤንድ ሆርን ከአክሱማይት ስቴት በፊት የነበሩ በኢትዮጵያና በአፍሪካ ቀንድ የነበሩ መንግስታት ሲነሱ የመጀመሪያው ምናልባትም ጥንታዊው and historically known state in the Horn of Africa including Ethiopia it is ፑንት ስቴት ነው። ሁለተኛው the state of የሃ ነው። the second ancient state or pre-Aksumite state in Ethiopia and the Horn it was the state of የሃ ነው። ስቴት ኦፍ የሃ ስቴት ኦፍ የሃ የት አካባቢ የነበረ መንግስት ነው? መቼ አካባቢ የተመሰረተ ነው? ይሄ መንግስት ከየትኞቹ አካባቢዎች ጋር ግንኙነት ነበረው? ይሄ መንግስት በእነዚህ አካባቢዎች ላይ ለመኖሩ ታሪካዊ ማስረጃዎች ከየት ተገኙ የሚሉትን እናነሳለን። እንግዲህ ዘ ስቴት ኦፍ የሃ ሌላኛው ፕሪአክሱማይት ስቴት ሲሆን ኢት ዋዝ ሎኬትድ 30 ኪሎ ሜትር ቱ ዘ ኖርዝ ኢስት ኦፍ ዘ ፕሬዘንት ዴይ አክሱም ከአሁኑ አክሱም
ወደ ሰሜን ምስራቅ 30 ኪሎ ሜትር ባለው አካባቢ የነበረ መንግስት ነው። was located 30 kilometers northeast of the present Aksum. the present Aksum ካሁኗ አክሱም ወይም ካሁኗ የትግራይ ከተማ አክሱም ወደ ሰሜን ምስራቅ 30 ኪሎ ሜትር ባለው አካባቢ የነበረ እንግዲህ ኤንሸንት ወይም ፕሪ አክሱማይት ስቴት ነው። ፕሪ አክሱማይት ስቴት ነው። ኤንድ ወዝ ዘ ኦልደስት ኦፍ ዚስ ሴንተር። ከነዚህ እንግዲህ ይሄ የአክሱማይት ኤሪያ ላይ ከነበሩ መንግስታት ፕሪ አክሱማይት ስቴትስ ዘ ኦልደስት የሚባለው ይህ ነው። ኢት ዋዝ the oldest of the states established around Aksum በአክሱም አካባቢ ወይም በዛሬዋ የትግራይ ክልል አካባቢ ከተቋቋሙ መንግስታት እንግዲህ ኦልደስት የሚባለው ዘ ስቴት ኦፍ ይሃ ነው። ኢትስ ፕሮባብሊ ኢመርጅድ አራውንድ 1000 ቢሲ ከክርስቶስ ልደት በፊት በ1000 ቢሲ አካባቢ እንደተመሰረተ ይገመታል። ኢት ፕሮባብሊ ኢመርጅድ አራውንድ 1000 ቢሲ ያ ማለት ከዛሬ 3000 ዓመት በፊት ማለት ነው። that is 3000 years ago ከ3000 ዓመት በፊት እንግዲህ የተመሰረተ በአክሱምና ዙሪያው ከተመሰረቱ ጥንታዊ መንግስታት ምናልባትም the oldest ሊባል የሚችለው የስቴት ኦፍ ይሃ ነው። እንግዲህ ፑንት እንደምታስታውሱት ከ3000 እስከ 2000 ባለው ወይም ሰርድ ሚሊኒየም ቢሲ በምንለው ዘመን ነው። ያ ማለት ከዛሬ ስንቆጥረው ከዛሬ 5000 እስከ 4000 ይርስ ኤጎ ባለው ዘመን የተመሰረተ መንግስት ነው። ስለዚህ ከፑንት ቀጥሎ ምናልባት the oldest state in Ethiopia in the horn የሚባለው the state of ይሃ ነው። እንግዲህ ያው ጥናቶች ስለሚቀጥሉ አርኪኦሎጂካል ፋይንዲንግስ ወደፊት ከተገኙ እነዚህ ፋክቶች ሊቀየሩ ይችላሉ። ምናልባት ፑንትም ላይሆን ይችላል እኮ እንግዲህ እስካሁን ባለው የታሪክ ማስረጃ ከፑንት በፊት መንግስት እንደነበረ መረጃ ስላልተገኘ ነው እንጂ እንግዲህ መረጃዎች ወደፊት የሚወጡ ከሆነ ፑንትም ኦልደስት መባሉ ሊቀር ይችላል ማለት ነው። ስለዚህ ከዛሬ 3000 ዓመት በፊት ወይም ከክርስቶስ ልደት ከ1000 ዓመት በፊት ወይም በ1000 ቢሲ አካባቢ የተመሰረተ መንግስት እንደሆነ የታሪክ ድርሳናት ያሳያሉ፣ ወይም ደግሞ እንደዛ ይገመታል ማለት ነው። ሌላው ፎሬን ሪሌሽኑን ስንመለከት ይሄ መንግስት ስቴት ኦፍ ይሃ ፎሬን ሪሌሽን ኦፍ ዘ ስቴት ኦፍ ይሃ የይሃ መንግስት የውጭ ግንኙነት ስናይ ኢት ሃድ ፎሬን ሪሌሽን ዊዝ ሳውዲ አረቢያ ወይ ደግሞ ሳውዝ አረቢያ የሚባለው አካባቢ ጋር ግንኙነት ነበረው። ሃድ ኤ ሪሌሽን ዊዝ ሳውዝ አረቢያ በዛሬው ያ ማለት ሳውዲ አረቢያ እንደ የመን አካባቢ ማለት ነው። ሳውዲ አረቢያ ኤንድ የመን እነዚህ አካባቢዎች ጋር ግንኙነት ነበረው። ግንኙነቱም የንግድ ግንኙነት ነበረው። the relation was trade relation trade relationship የጥንት መንግስታት ብዙ ጊዜ ሪሌሽናቸው ኢኮኖሚያዊ ነው። በተለይ ደግሞ የንግድ ግንኙነት ነበራቸው ማለት ነው። ስለዚህ because of the trade relation with South Arabia
especially from 750 to 500 BC. The prosperity or the growth of Yeha state reached its climax. የየሃ ስቴት ፕሮስፔሪቲ ወይም እድገት ወይም ብልጽግና ከፍተኛ ደረጃ ደርሶበት የነበረ ዘመን ነው። from 750 to 500 BC the prosperity of Yeha state reaches its climax. ከፍተኛ ደረጃ የደረሰበት ነው። እንዴት ታወቀ ካል because of archaeological findings, remains of some buildings, stone masonry, still standing temples, በአካባቢው አሁንም ፍርስራሻቸው ቆሞ የሚገኙ መቅደሶች፣ ግንቦች ወይም ህንፃዎች እና የድንጋይ ላይ ጽሑፎች እንደሚያስረዱት ከ750 እስከ 500 ቢሲ የነበረው ጊዜ የየሃ ስቴት ከፍተኛ የኢኮኖሚ ደረጃ ላይ ደርሶበት የነበረው ዘመን ነው። ሶስተኛው ዘ ሰርድ ፕሪ አክሱማይት ስቴት ኢን ኢትዮጵያ ኤንድ ዘ ሆርን ዘ ስቴት ኦፍ ሐውልቲ ሜላዞ ነው። ዘ ስቴት ኦፍ ሐውልቲ ሜላዞ እንግዲህ ሌላኛው ፕሪአክሱማይት ስቴት እንግዲህ የአክሱም መንግስት ከመመስረቱ በፊት ያ ማለት ከ150 ቢሲ በፊት ከነበሩ ኤርሊ ስቴትስ በሶስተኛ ደረጃ የሚነሳው ዘ ስቴት ኦፍ ሐውልቲ ሜላዞ ነው። ይህም መንግስት እንግዲህ የአሁኑ አክሱም ደቡብ ምስራቅ አካባቢ የነበረ ስቴት ነው። it was located south east of the present አክሱም ከአሁኑ አክሱም ደቡብ ምስራቅ አካባቢ ላይ የነበረ መንግስት ነው። ስለዚህ ሶስተኛው ስቴት ዘ ስቴት ኦፍ ሐውልቲ ሜላዞ ነው። እንግዲህ ደቡብ ምስራቅ አክሱም አካባቢ የነበረ መንግስት ነው ማለት ነው። the people in this state they were known in painting ይሄ በፔይንቲንግ በቅርጻ ቅርጽ እንዲሁም በሄርድ ኦፍ ካትል የሚታወቁ ነበሩ። ስለዚህ the people were known in painting በፔይንቲንግ የታወቁ ነበሩ። ወይም by building well decorated walls by building decorated walls and herd of cattle ስለዚህ በፔይንቲንግ በቅብ በቅርጻ ቅርጽ ወይም ደግሞ በስዕል ስራ ዲኮሬት የሆነ ወል በመገንባት እና ከብት በማርባት የሚታወቁ ነበሩ። ስለዚህ እንግዲህ አክሱም አካባቢ ከነበሩ ፕሪአክሱማይት ስቴትስ ውስጥ ሁለተኛው ወይም ሌላኛው ስቴት ነው ማለት ነው። አራተኛውና የመጨረሻው ፕሪአክሱማይት ስቴት the fourth one is the state of ዳማት ነው። the state of ዳማት the state of ዳማትም እንግዲህ አክሱም አካባቢ ከነበሩ መንግስታት አንዱ ተደርጎ ነው ይወሰደው። it was centered a little to the south of the present Aksum. It was centered a little to the south of the present town of Aksum. ከአሁኗ የአክሱም ከተማ ደቡብ አካባቢ ማዕከል ያደረገ መንግስት ነበረ። ዳማት it just exists before the rise of አክሱም። ለአክሱም መንግስት መነሳት በታሪክ ቅርብ የሆነ ስቴት ነበረ። just
exist just before the rise of Aksum. The rise of Aksumite kingdom ወይም አክሱማይት ስቴት ኪንግደም ኦር ስቴት። የአክሱም ስቴት ወይም አክሱማይት ኪንግደም የምንለው ከመነሳቱ ጀስት በቅርብ ጊዜ የነበረ ወይም ደግሞ ቬሪ ክሎዝ የነበረ ስቴት ነው። ስለዚህ ሂስቶሪካሊ ኢት ኢዝ ቬሪ ክሎዝ ቱ ዘ ስቴት ኦፍ አክሱም። በታሪክ ለስቴት ኦፍ አክሱም የሚቀርበው መንግስት ነው ማለት ነው። ሂስቶሪካሊ it was very close to the period of the state of Aksum. The state of Aksum በጊዜ ለአክሱም መንግስት ሂስቶሪካሊ ቬሪ ክሎዝ የሆነው ስቴት የዳማት ስቴት ነው ማለት ነው። ኢንፎርሜሽን አባውት ዚስ ስቴት ካምስ ፍሮም ሎካል አርኪኦሎጂካል ሶርስስ። ስለ ዳማት ስቴት መረጃዎች የተገኙት ከአካባቢው የአርኪኦሎጂካል ሶርስስ ነው። ኤቪደንስ አር ኦብቴን ፍሮም ሎካል አርኪኦሎጂካል ሶርስስ። ኤቪደንስስ ኦፍ ዘ ስቴት ኦፍ ዳማት ጌት ፍሮም ሎካል አርኪኦሎጂካል ፋይንዲንግስ ወይም አርኪኦሎጂካል ሶርስስ። አርኪኦሎጂካል ሶርስስ ያው እንግዲህ ሶርስ ኦፍ ኢንፎርሜሽን ከምንላቸው ውስጥ በተለይ ስለ ጥንት ታሪክ ማወቅ የምንችለው ከአርኪኦሎጂካል ሶርስስ ወይም አርኪኦሎጂካል ፋይንዲንግስ ነው። እነዚህ ከስነ ምድር ቁፋሮ ከሚገኙ መረጃዎች ነው። መሬት ውስጥ በተለያየ ምክንያት ተቀብረው በቁፋሮ ከሚገኙ መረጃዎች ወይም ሶርስስ ነው። እንግዲህ ስለ ዳማት ስቴትም መረጃዎች የተገኙት ወይም ኢንፎርሜሽን ወይም ኤቪደንስ የተገኘው ከአካባቢው ከተገኘ አርኪኦሎጂካል ሶርስ ነው። ዳማት ሩለርስ ዩዝድ ዘ ሳውዝ አረቢያን ፖለቲካል ኤንድ ሪሊጂየስ ታይትል። የዳማት ገዢዎች የሳውዝ አረቢያን የፖለቲካና የሪሊጂየስ ታይትል ይጠቀሙ ነበረ። ስለዚህ ፎሬን ሪሌሽናቸውን ስናይ ፎሬን ሪሌሽን ኦፍ ዘ ስቴት ኦፍ ዳማት የዳማት መንግስት it had foreign relation with Saudi Arabia ከሳውዝ አረቢያ ጋር ወይም ደግሞ በአሁኑ ዘመን ሳውዲ አረቢያ እና የመን ከምንላቸው አካባቢዎች ጋር ከፍተኛ የንግድም ወይም ደግሞ የፖለቲካ ግንኙነት ነበራቸው። ስለዚህ የውጭ ግንኙነታቸው ከሳውዝ አረቢያ ጋር የነበረ ነው። ለዚህ ማሳያው ምንድን ነው? The Damat rulers were used the title of the political and religious title of the Saudi Arabia. The Damat kings or rulers used the political and religious title of Saudi አረቢያ የሳውዝ አረቢያን ፖለቲካል ኤንድ ሪሊጂየስ ታይትል ወይም ደግሞ ስያሜ ይጠቀሙ ነበር። አሁን ለምሳሌ ነገስታት የግብፅ ጥንታዊ ነገስታት ፈርዖን ይባሉ እንደነበሩ፣ የሮም ቄሳር ይባሉ እንደነበረ፣ የኢትዮጵያ የዘመናዊ ታሪክ ነገስታት አጼ ይባሉ እንደነበረ እንግዲህ የሳውዝ አረቢያ ፖለቲካል ኤንድ ሪሊጂየስ ሊደርስ ይጠቀሟቸው የነበሩ ታይትሎችን ይጠቀሙ ነበረ። ኤንድ ዘ ታይትል ወዝ ኮልድ ሙካሪብ። ታይትሉ ራሱ ሙካሪብ ይባል ነበር። ዘ ታይትል ወዝ ኮልድ ሙካሪብ። ስለዚህ ነገስታቱ ሙካሪብ እየተባሉ ይጠሩ ነበረ። ይህ የሚያመለክተው እንግዲህ የዳማት ስቴት ከሳውዝ አረቢያ ጋር ኤክስተርናል ሪሌሽን ወይም ፎሬን ሪሌሽን
እንደነበረው ነው ማለት ነው። and this can be understood from local inscriptions left by one of its rulers around the 5th century BC. Damat used the port of Adolis and on the Red Sea coasts with the trade relation with Saudi Arabia. ከሳውዝ አረቢያ ጋር በነበረው የንግድ ግንኙነት የዳማት መንግስት የአዶሊስን ወደብ ይጠቀም ነበረ። ስለዚህ ከሳውዝ አረቢያ ጋር የንግድ ይቅርታ ለተፈጠረው የቴክኒክ ችግር። ስለዚህ ፎር ዜር ትሬድ ሪሌሽን ዊዝ ሳውዝ አረቢያ ፎር ዜር ትሬድ ሪሌሽን ዊዝ ሳውዝ አረቢያ the state of Damat used port of Adolis on the Red Sea coast. Adolis on the Red Sea coast. በቀይ ባህር ዳርቻ የአዶሊስን ወደብ ከሳውዝ አረቢያ ጋር ለነበራቸው የንግድ ግንኙነት ይጠቀሙ ነበረ ማለት ነው። ስለዚህ በኢትዮጵያና በአፍሪካ ቀንድ የነበሩ ፕሪ አክሱማይት ስቴትስ የአክሱም መንግስት ከመነሳቱ በፊት የነበሩ መንግስታት እነዚህ አራቱ ነበሩ ማለት ነው። ዘ ስቴት ኦፍ ፑንት፣ ዘ ስቴት ኦፍ የሃ፣ ዘ ስቴት ኦፍ ሐውልቲ ሜላዞ ኤንድ ዘ ስቴት ኦፍ ዳማት። እነዚህ ሶስቱ እንግዲህ ዘ ስቴት ኦፍ ምንድነው የሃ ሜላዞ ሐውልቲ ሜላዞ and Damat, they were located around the present town of Aksum. ስለዚህ የአክሱም ኪንግደም ወይም የአክሱማይት ስቴት ከመመስረቱ በፊት በአክሱም አካባቢ የነበሩ ጥንታዊ መንግስታት ናቸው ማለት ነው። ዘ ስቴት ኦፍ የሃ፣ ዘ ስቴት ኦፍ ሐውልቲ ኤንድ ዘ ስቴት ኦፍ ዳማት። ነገር ግን ፑንት እንግዲህ ከሌሎቹ ተለቅ የሚለው በወቅቱ የሪድሲ እና የኢንዲያን ኦሽን ኮስታል አካባቢዎች ወይም የዛሬዎቹን ጅቡቲ፣ ኤርትራ፣ ኢትዮጵያና ሶማሌን አካሉ ያስተዳድር የነበረ መንግስት ነው። ስለዚህ በቴሪቶሪያል ግዛት እንግዲህ ሂስቶሪያንስ እንደሚያምኑት ወይም ደግሞ እንደሚገምቱት ፑንት ከሌሎቹ ተለቅ ያለ ፕሪ አክሱማይት ስቴት ነው ኢትዮጵያ ኤንድ ዘ ሆርን ማለት ነው። ኤንድ ኢትስ ኦል አባውት ፕሪ አክሱማይት ስቴትስ in Ethiopia and the Horn and their geographical settings. The next አክሱማይት ኪንግደም ነው። እንግዲህ እስካሁን ለአክሱማይት ኪንግደም መሰረቱን የጣሉ ወይም ደግሞ በአካባቢው ላይ የመንግስት ምስረታን ታሪካዊ ሂደት ያሳዩ ጥንታዊ መንግስታትን አይተናል። then after this pre-Aksumite states በኋላ በተለይ after the downfall of ዳማት፣ ምክንያቱም ለአክሱማይት ኪንግደም በታሪክ የሚቀርበው የዳማት ስቴት ስለሆነ ከሱ መውደቅ በኋላ የተነሳው የአክሱም ኪንግደም ነው ማለት ነው። ሶ ሌተስ ሲ 3.3 አክሱማይት ኪንግደም ወይም የአክሱም ስርወ መንግስት የሚለውን እንመልከት። የአክሱም ስርወ መንግስት እንዴት ተመሰረተ? የት አካባቢ ተመሰረተ? ከመቼ እስከ መቼ ባለው ጊዜ የነበረ መንግስት ነው? ለምን ወደቀ? እንግዲህ ያን የመሰለ ጠንካራ በጣም ኢትዮጵያ በስልጣኔ ቀደምት ከሚባሉ ሀገራት አንዷ እንድትሆነ ያደረጋት የአክሱማይት ኪንግደም ነው። የአክሱማይት ሲቪላይዜሽን ነው። እንግዲህ ያን የመሰለ ጠንካራ ስልጣኔ እንዴት ወደቀ? እንዴት ነው ማስቀጠል ያልተቻለው? ዛሬ ኢትዮጵያ ድሃ ከሚባሉ ሀገሮች ተርታ እንድትሰለፍ ያደረጋት እንግዲህ የአክሱማይት ስልጣኔ ወይም የአክሱም ስልጣኔ ተቋርጦ በመቅረቱ ነው። የአክሱም ስልጣኔ ቢቀጥል ኖሮ ዛሬ ኢትዮጵያ እንግዲህ ድሃ ከሚባሉ ሀገሮች አንዷ ላትሆን የምትችልበት እድል በጣም ሰፊ ነበረ። ስለዚህ የአክሱም መንግስት እንመልከት።
የአክሱም መንግስት ወይም ዳክሱማይት ኪንግደም ወይም ዳክሱማይት ስቴትስ። የአክሱማይት ስቴትን ከማየታችን በፊት ይሄ አክሱም ራሱ የሚለው ቃል ምን ማለት ነው የሚለውን እንመልከት። ይሄ አክሱም የሚለው ስያሜ እንዴት መጣ የሚለውን እንመልከት። አክሱም የሚለው ቃል ይሄ አክሱም የሚለው ቃል ከሁለት የተለያዩ ቃላት የተገኘ ቃል ነው። አክ ሱም የሚለው ቃል is derived from two Greek or ምንድነው two different words derived from two different terms ከሁለት የተለያየ ቃል የተገኘ ነው። የመጀመሪያው አክ ነው። አክ it is አገው ተርም አገው ተርም የአገው ቃል ነው። and meaning ወተር ማለት ነው። አገው ካገው ቋንቋ ወይም ደግሞ ካገውኛ ቃላት የተገኘ ሲሆን ትርጉሙም ውሃ ማለት ነው። አክ ኢን አገውኛ ወተር ማለት ነው። and አገው ወይም አገውኛ it is ኩሽቲክ ግሩፕ ነው። you remember the Cushitic and the Semitic language in Ethiopia and the Horn of Africa ከዚህ ቀደም ተማምረናል። አገውኛ፣ ኦሮምኛ፣ ሀዲይኛ የመሳሰሉ ቋንቋዎች የሚመደቡት ምን ውስጥ ነው ያልነው? የኩሽቲክ ቋንቋ ነው። ስለዚህ ከኩሽቲክ የአገው ቃል አክ ከሚለው የተገኘ ሲሆን አክ ማለት በአገውኛ ውሃ ማለት ነው። እንግዲህ ውሃ አክ ተብሎ ነው የሚጠራው ማለት ነው በአገውኛ ቋንቋ። ሁለተኛው ሱም ነው። ሱም is derived from Semitic language ወይም ሴሜቲክ ተርም ከሴሜቲክ ቋንቋ ወይም ደግሞ ከግዕዝ ቋንቋ የተወሰደ ነው። is derived from Semitic it is Semitic term የሴሜቲክ ተርም ነው። ሚኒንግ ከሴሜቲክ ተርም ነው ስንል ያው ከትግርኛ ቋንቋ የተገኘ ነው። ወይም ደግሞ ያው ኦሪጂኑ ግዕዝ ስለሆነ ከግዕዝ ቋንቋ የተገኘ ነው። ሱም ማለት እንግዲህ ትርጉሙ ሱም ሚኒንግ ቺፍ ኦፍ ወተር ማለት ነው። ቺፍ ማለት ነው። ቺፍ አለቃ እንደማለት ነው። ቺፍ ማለት ነው በሴሜቲክ። ሱም ማለት ሹም እንደማለት ነው። ሹም ማለት አለቃ ማለት ነው። ስለዚህ አክሱም የሚለው አክሱም it is a combination of Semitic or a fusion of Semitic and Cushitic culture or Cushitic terms is a combination of Cushitic and Semitic terms and it means አክሱም means እንግዲህ ከላይኛው ትርጉም ስንወስድ አክሱም ማለት ቺፍ ኦፍ ወተር ማለት ነው። ቺፍ ኦፍ ወተር በውሃ ላይ የተሾመ ማለት ነው። በውሃ ላይ የተሾመ። ስለዚህ አክሱም የሚለው ቃል ከሁለት የኩሽቲክና የሴሜቲክ ወይም ደግሞ የአገውኛና የትግርኛ ቃላት የተጣመረ ሲሆን አክ የአገውኛ ቋንቋ ሲሆን ትርጉሙ ውሃ ማለት ነው። ሱም የትግርኛ ወይም ደግሞ ከኦሪጂኑ ከግዕዝ የመጣ ሲሆን ትርጉሙ ቺፍ ማለት ነው፣ አለቃ ማለት ነው። ስለዚህ አክሱም የሚለውን አክ ኤንድ ሱምን ስናጣምር አክሱም የሚል ቃል እናገኛለን። በአክና ሱም ተርም ወይም ደግሞ ትርጓሜ መሰረት
ዋና አለቃ የሚለውን ስንወስድ አክሱም ማለት ቺፍ ኦፍ ወተር ወይም ደግሞ በውሃ ላይ የተሾመ አለቃ ማለት ነው። ስለዚህ አክሱም የሚለው ቃል ትርጓሜው ቺፍ ኦፍ ወተር በውሃ ላይ የተሾመ የሚል ትርጓሜ ይሰጠዋል። ጅማሬውን ስናይ አክሱም ኢመርጅድ ኢን ዘ ፈርስት ሴንቸሪ ኤዲ። አክሱም ሂስትሪ ኦፍ አክሱም it was emerged in the first century AD. in the first century AD ነው የተመሰረተው። ኦፍኮርስ የታሪክ ምሁራን የአክሱም ስልጣኔ የሚጀምረው ከ150 ቢሲ ከክርስቶስ ልደት በፊት ከ150 ቢሲ ነው ብለው ያነሳሉ። ግን የአክሱም ጅማሬ ያው የመጀመሪያው 100 ክፍለ ዘመን ወይም ደግሞ the first century AD የሚባለው እንግዲህ አፍተር ክርስቶስ ወይም ደግሞ ከክርስቶስ ልደት በፊት ያለው ዘመን እንግዲህ በትክክል መረጃ የተገኘው በዚህ ዘመን ያለው ስለሆነ የአክሱም መመስረት ወይም አክሱም ኢመርጅ ያደረገችው in the first century AD ነው ተብሎ ይታመናል ማለት ነው። and its center was the present day አክሱም። it was centered in the present day አክሱም ታውን ያሁኗ የአክሱም ከተማ ማዕከሉ ነበረች። አክሱም ፖለቲካልም ሪሊጂየስም ሴንተር ነበረች። the town of አክሱም was political and religious center የሃይማኖትም የፖለቲካ ማዕከል የነበረች ከተማ ነች። and it is obvious እንግዲህ የአክሱም ከተማ የብዙ የዘመኑ ማሳያ የሆኑ አሁንም የቆሙ ከአንድ ወጥ ድንጋይ የተፈለፈሉ ሐውልቶች መገኛ ነው። ስለዚህ አክሱም it is a home of several temples and stone monuments like monolithic stele of Aksum. It is the center of several temples. This proves that it was a religious center. የሃይማኖት ማዕከል እንደነበረች ይሄ ማሳያ ነው። ሴንተር and many stone monuments የድንጋይ ሐውልቶች monuments still alive exist አሁንም ሕያው ሆነው የሚታዩበት ነው። ለዚህ ምሳሌ የሚሆነን the monolithic stele of Aksum, the monolithic steles of Aksum የአክሱም ሐውልቶች እንግዲህ እዚህ ላይ በስዕሉ ላይ እንደምታዩት እነዚህ አሁንም ሕያው ሆነው የአክሱምን ጥንታዊ ስልጣኔ የአክሱምን ጥንታዊ ኃያልነት የሚያሳዩ ሐውልቶች ናቸው እዚህ ጋር እንደምትመለከቱት። ስለዚህ አክሱም የፖለቲካም የሃይማኖት ማዕከል የነበረች ከተማ ነበረች ማለት ነው። ሌላው እዚህ ጋር ማንሳት ያለብን ኢኮኖሚ ኦፍ አክሱም፣ የአክሱም ኢኮኖሚ ምን ላይ የተመሰረተ ነበር የሚለውን እናንሳ። ኢኮኖሚ ኦፍ አክሱም ወይም አክሱማይት ስቴት ወይም ይክንሳይ አክሱማይት ኪንግደም። የአክሱማይት ኪንግደም
ወይም አክሱማይት ስቴት የኢኮኖሚ መሰረቱ ምን ነበረ? የኢኮኖሚ መሰረቱ አንደኛ ያው አሁንም ቢሆን የሀገራችን የኢኮኖሚ መሰረት ምንድን ነው? እርሻ ነው። በዚያንም ጊዜ ትልቁ የኢኮኖሚ መሰረት አግሪከልቸር ነበር። አግሪካልቸር ከአግሪካልቸር ቀጥሎ ኢት ዋዝ ትሬድ፣ ንግድና እርሻ they were the main economic base of the አክሱማይት ስቴትስ። የአክሱማይት ስቴት ወይም የአክሱማይት ኪንግደም የኢኮኖሚ መሰረቶች ነበሩ። ሰዓት ስለሚገድበን ለዛሬ እዚህ ላይ እናበቃለን። በቀጣይ ከዚህ ካቆምንበት ጀምሮ ስለ አክሱም አንዳንድ ነገሮችን አንስተን ወደ ቀጣዩ ክፍል እንመለከታለን ወይም እንሄዳለን። ስለነበረን ጊዜ ስላዳመጣችሁኝ አመሰግናለሁ። ሰላም ቆዩ ተማሪዎች።